በኦሮሞ የገዳ ስርዓት ደንብ መሰረት የኦሮሞ ማህበረሰብ አባል የሆነ ማንኛውም ሰው የህይወት ዘመኑን የሚያሳልፈው ራሱ በሚፈልገው አቅጣጫ ሳይሆን በገዳ ስርዓት ደንብ የተጣለበትን ማህበራዊ ግዴታዎችና ኃላፊነቶችን በመወጣት እንደሆነ ታሪክ ይዘክረዋል። ሶስቱ የቱለማ ኦሮሞ ልጆችም የቱለማ ኦሮሞ የገዳ ስርዓት ታሪክን መሰረት በማድረግ ጉዞ ሲያደርጉ ቆይተው በኦዳ ነቢ ተገናኝተዋል። በኦዳ ነቢ የተገኙ አባገዳዎች በአንድ ገዳ ውስጥ አባት ሁለት ነገር አለው። ኩኒጋፋ ገዳኒ ኦጋ ሰዴት አለንጌ ወልራ ፎቶ በገዳ ስርዓት ደንብና ወግ መሰረት በየ8 ዓመቱ የገዳ ዑደት ጠብቆ የሚካሄደው የበትረ ስልጣን ርክክብና ህግ የሚወጣበት ዕለት ፋጂ ወይም የኦሮሞ ማንነት መለያ የሆነ አርማ ተይዞ ይወጣል። ይህ ፋጂ የገዳ ስርዓትና የኦሮሞ ማንነት መገለጫ ስለሆነና ለሁሉም አባት ሆኖ በአንድ ጥላ ስር የሚያሰባስብ ነው። ህግ ለማውጣትና የበትረ ስልጣን ርክክብ ለማድረግ ጉዞ ከመጀመሩ በፊት አባላቱን መርቆና ሰብስቦ ባንዲራውን ወይም አርማውን ይዞ ይወጣል። ፋጂ ለሁሉም አባት ነው። በአንድ ገዳ ውስጥ አባት ሁለት ነገር አለው። አንደኛው የስድስቶቹ አባት ሲባልና ሁለተኛው ደግሞ የፋጂ ማንነት አባት ይባላል። እነዚህ ሁለቱ አባቶች በየ8 ዓመቱ በሚደረግ በትረ ስልጣን ርክክብ ምርቃት ተደርጎ ኮርማ ተይዞ ከቤት ከተወጣ በኋላ ወደ ህግ ማውጫ ቦታ ይኬዳል። በመሆኑም በዛሬው ዕለት ተይዞ የተወጣው አርማ ወይም ፋጂ ወደ ህግ ማውጫው ኦዳ ነቤ ጉዞ ለማድረግ ነው። ኢሳጀዴ ከራ ቱማሳሊት ደም ከራ ኦዳ ነቤት የተቸገረ ፈጣሪውን ስለሚለምንበት ጥፋት ያጠፋም ስለሚጠየቅበትና ባደ ሲንቄዎች ስለሚቀጣበት ጨፌ ዶንጎራ ቦታ ልንገራችሁም ይላሉ። ጨፌ ዶንጎራ ከነዋለ መቀብዲ በከሰት ተዋሲቲማ በኦዳ ነቢ እርቅና ስምምነት ከተደረገ በኋላ ወደ ጨፌ ዶንጎራ ጉዞ ይደረጋል። ለኦሮሞ ህዝብ ታሪክና እሴት መሰረት ስለሆነው ስለ ጨፌ ዶንጎራ ልንገራችሁ። አባገዳዎችና ሀደ ሲንቄዎች አብረው ይጓዛሉ። የየራሳቸው ማረፊያ ቦታም አላቸው። የሀደ ሲንቄ የስልጣን ቦታ ይህ ነው ተብሎ ይለያል። በዛ ቦታም ላይ ያልወለደች ፈጣሪያን የምትለምንበት የተቸገረን ፈጣሪን የሚጠይቅበት ጨፌ ዶንጎራ ቦታ ላይ ነው። ይህ ብቻ ሳይሆን ጥፋት ያጠፋም የሚጠየቅበትና በሀደ ሲንቄዎች የሚቀጣበት ቦታ ነው። ከሪሞ ዋሚጤ አችት ያመኒ ጋፈቶ አቡመራት ለና ደቡ አዶሌ ሲቄ አችረት አደቡ አንተ የገዳ ስርዓትን በጠበቀ መልኩ በኦዳ ነቢ በመገኘት ከገዳ ቢርመጂ የወሰርነውን በክብር መርቀን ለገዳ ሙደና ለማስረከብ በዛሬው ዕለት ተዘጋጅተናል። ለዛም ነው በዚህ ኦዳ ነቢ የተገኘነውም ብለዋል። ማሴራቲቲ አኒ አፉርተማ አባኪያቲቲ ሁጋጃን በረናን ጎዳኔ በገዳ ስርዓት መሰረት ከ6 ዓመት በፊት ከገዳ ቢርመጂ እኔ ስልጣን ወስጃለሁ። አሁን ደግሞ ወደ ኦዳ ነቢ የተቃረብኩኝ ነው። በመሆኑም ከገዳ ቢርመጂ ወሰርነውን በክብር መርቀን ለገዳ ሙደና ለማስረከብ ተዘጋጅተናል። ለዛም ነው ዛሬ በዚህ ኦዳ ነቢ የተገኘነው። ይህንን የገዳ ስርዓት ትውፊቱንና ወጉን ጠብቆ ለትውልድ እንዲተላለፍ መስራት አለብን። እኛ ኃላፊነታችንን እየተወጣን ስርዓቱን እዚህ አድርሰናል። ያሁኑ ትውልድም በዛሬና በነገ መካከል ድልድይ ሆኖ የገዳ ስርዓት ሴቶችን ለቀጣዩ ትውልድ ማስተላለፍ አለበት። ኢሳን ሞሪቅቸታኒ ፉዳኒ ጠሎተ ዱበት ይደበርሱቱ እረጅራ